እርሶ አቅፎ እንዲያሳድጉት ነው የምፈልገው። እማዬ እርሶ እያሉ ልጄን የሚያሳድግልኝ ሞግዚት መጠር አልፈልግም። ሞግዚት እንድሆን ነው የምትፈልጊው? ብለቅሽ ምን ይሰማሻል? ደስ ይለኛል። ምን ነው ልትለቀኝ ነው? አንቺ ራስዎ ማስቀመጥ ትርፉ ኪሳራ። ከዚህ በኋላ 2 ሳምንት አስቀመጥኩሽ ማለት 4 ኩንታል ጤፍ ትጨርሻለሽ። እቺ መከረኛ ዓለም የተባለች ልጅ ቆይ አሁን ከእሷ ጋር መድኃኒት መዋጡ ምን ያገናኘዋል? የምውጠውን መድኃኒት የምትሰጠኝ እሷ ነበረች። የምውጥበትን ሰዓት የምታውቀው እሷ ነች። ከዚህ ቤት ከወጣች ቀን ጀምሮ መድኃኒቱ ውጭ አላውቅም። ቤታችን ካልሆነ እራት የት ይበላል? ሆቴል፣ ቆንጆ ሆቴል ፈልግና እደውልልሻለሁ። ቆንጆ ቀሚስ ገዝቼ እሰጥሻለሁ። እሱን አድርገሽ ተመጫለሽ። ሆቴል መብላት አልፈልግም። እና ምሳቃ ቋጥረሽ ልትመጪ ነው? ብልሃቴ አያወጣኝም። ብልሃቴ አያወጣኝም። ብልሃቴ አያወጣኝም። ሶፋ እንዲህ ነው እንደሚመቸው። የሚስት ፍቅር፣ የእናት ፍቅር፣ የልጅ ፍቅር ሁሉም አንድ አይደለም። መወዳደር አይችልም። ልክ ነኝ እኔ ንጉስ። ካስቀየምኩ ይቅርታ። እሺ ለምን ብቻችሁን ጥላችሁ የመጣ? ሄዱ እንጂ። አለሜ አለሜ ይላል አንደበቴ። ወይ 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 ውዷ ባለቤቴ ባለቤቴ። እንዴት ነው ግጥሜ? ገጣሚ መሆን ነው የምትፈልገው? የእርሶን የልጅ ልጅ የወንድዬ ልጅ መጠበቅ አይፈልጉም? የወንድዬ ልጅ መጠበቅ እፈልጋለሁ። ያልተጸነሰ ጽንስ ከየት መጥቶ ይጠበቃል? አለማርገዝሽ አውቃለሁ። ወይዘሮ ወርቄ ከአንድ ትልቅ መጋዘን በረሃብና በብርድ ሲቀቀሉ ሰንብተው ዛሬ ለቤታቸው አብቅተዋቸዋል። ታዲያ እስካሁን ምግብ ሳይጣፍጥም ወዘተረፈ እያሉ ሰራተኛዋን ምን ያህል ያንገራግሯት እንደነበርና ከክብሯን አውርደው ሲሰድቧት እንደነበረ ሁላችንም የምናስታውሰው ነገር ነው። ዛሬ ድንጋይም ብትሰጪኝ አልመርጥም፣ እባክሽን እርቦኛል፣ ቶሎ በይ ፀሐይ በማለት ምግቡን እንድትሰጣቸው ሲያካልቧት ነበረ። ታዲያ አመጋገባቸውን የተመለከተው ልጃቸው ምን ገጥሞሽ ነው ማዬ፣ የት ነው የከረምሽው ሲልም እናቱን ጠይቋል። እናቱም በስቃይ ነው ረሃብና ብርድ ሲፈራረቁብኝ ሰነበቱ፣ እናም ከአንድ ማገቻ ቦታ ሄደን ታግተን የሰነበት ነው በማለት ለልጃቸውም ተናዘዙ። ልጃቸው በምን አበሳ ነው እየታገታችሁት ሲልም ጠይቋል። አንዲት አለም የምትባል ኬስ ያለች ቪዲዮ ቀርጻ ልትለቅብን ስትል እኔ ደግሞ ቀድሜ ያሳግትኳት ምክንያት አጋቹ ከሱ ጋር ተወዳጁ ስል ነገር ግን እኔኑ ራሴን አጠቃኝ። ለዚህ ደግሞ ዩዲት ናት ዚዳ ውስጥ የከተተችኝ በማለትም ፋታቸው ምን ያህል ስቃይ ውስጥ እንደከተታቸውም ዛሬ ላይ ምርር ብለው ለልጃቸው ሲነግሩት ልጃቸውም ድሮም ተናግሬ ነበረ እዚህ እናንተ ጋር ተቀላቅዬ ተጠያቂ መሆን አልፈልግም፣ ስለዚህ ከአንቺ መራቅ ግድ ይለኛል በማለት እናቱን ሸሽቶ መሄድ እንደሚፈልግም እየተናገረ ነው። በሌላ በኩል የወንዶሰን እናትም ዛሬ ዩዲት በሐሰት አረገዝኩ እያለች እያባበለችውና ወንዶሰን ላይ እየተጫወተችበት ያለችበትን ታሪክ በደንብ አስረድታታለች። ወይዘሮ አሰለፍ መድኃኒቱን በአግባቡ ወይም በሰዓቱ ባለመውሰዳቸው ምክንያት ህመማቸው እየተነሳ ከመሬት እየጣላቸው ነው። ታዲያ በዚህ ምክንያት እባክዎትን እርሶስ እንዳይሞቱ ምክንያቱም ያረገባክብሽ እንድታሳድግልኝ እፈልጋለሁ በማለት ለሞግዚትነት እንደምትፈልጋትም አጅሬት ዩዲት ደፋር ናትና እየተናገረቻት ነው። የወንዶሰን እናትም ያንቺ ሞግዚት ታድርጊ ነው አይደለ? ሞቴን የጠላሽው በዚህ ምክንያት እንጂ እኔንማ እንደማትፈልገኝ አውቃለሁ በማለት ምን ያህል ውስጣቸው እንደተጎዳና እንደተናደዱባት ሲነግሯት ነበረ። ልጅ ልጅ ማቀፍ ምን ያህል ቢያስደስተኝም ነገር ግን ያልተረገዘ ልጅ ከየት መጥቶ ነው ላቅፎ የምችለው በማለትም ዩዲት በሐሰት እያስመሰለች እንደሆነ በግልጽ ነግሯታል። ይህኔ አጅሬት ዩዲትም ተደናግጣለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የእናት ግፍ ክፍል 30ን እንመለከታለን። እንግዲህ በባለፈው ክፍል ወይዘሮ አሰለፈች ክፉኛ ሰዓቱ መድኃኒቱን ባለመውሰዳቸው ድንገት ተዝለፍልፈው ወድቀዋል። በመጀመሪያ ዩዲትን ተነሽ ሆስፒታል መሄድ አለብን እያለ ወንዶሰን እያስገድዳት ነበረ። ልጅ የት ልትሄድ ነው ስትልም ልጃቸውን ጠይቀዋል። ታዲያ ልጃቸውም ወደ ሆስፒታል ከዩዲት ጋር ልንሄድ ነው ሲልም መልሶላቸዋል። እሳቸውም እኔም ዩዲትን የምርመራ ውጤት እስከማይ ድረስ በጣም ቸኩያለሁኝ፣ አዎ ሆስፒታል መሄድ ይኖርባቸዋል በማለት እያወሩ ባሉበት ሰዓት ድንገት ተዝለፍልፈው ወድቀው ነበር።
ታዲያ እናቱን ከወደቀችበት በማንሳት ወደ ክፍልም ይዟት ይገባል። ከዛ በኋላ እናቱ ስትረጋጋ ምን እንደተፈጠረም ይጠይቃታል። በየሰዓቱ መድኃኒቱን የምወስድበትን እየተቆጣጠረች ትሰጠኝ ነበረ። እሷ ከሄደች በኋላ ግን መድኃኒቱን በትክክል አልወሰድኩም። ለዛ ነው እንዲሁ ከመሬት ተነስቼ ተዝለፍልፌ ወደኩት በማለትም ለወንዱሰን ትነግረዋለች። ወንዱሰን እባክሽን እማዬ አለም አትበይ፣ በቃ ላንቺ የታዘዘው መድኃኒት በአግባቡ መውሰድ ይኖርብሻል። አያለም መከረኛ፣ እሷ ቤት እስከሌለች ድረስ እሷን መጠበቅ የለብሽም። ስለዚህ እባክሽን አንቺን ካጣው ደግሞ እኔም ሰው አልሆንም። ስለዚህ ምን አለ እማዬ ብትረጅኝና ብታግዥኝ ይላታል። በእርግጥ ለእናቱ ያለው ክብር እንዳለው ሆኖ ግን የሚስቱን ነገር እየሰማ እናቱን ነገር በትክክል እየተረዳት አይደለም። ወንዶሰን በሚያሳዝን ሁኔታ እስካሁን ድረስ የወዲትን አስመሳይነት በከፊል እንጂ ሙሉ በሙሉ የተቀበለ አይመስልም። ታዲያ በእርግዝናውም ነፍሰ ጡር እንደሆነች ሙሉ እምነት አለው። የወዲትም በወንዶሰን እናት ድንገት ተዝለፍልፎ መውደቅ እባክዎትን እርስዎ ሳይሞቱ፣ ምክንያቱም ነገ ለሚወለደው የልጅ ልጅዎትን ሳያዩ ማለፍ የለብዎትም። ደግሞም ልጅን ተንከባክበውና ሽክፍ አድርገው የሚያሳድጉልኝ እርስዎ ነዎት ስትልም ለሞግዚትነት እንጂ እናትነታቸው ምንም እንደማይቆጫት ስታወራ ነበር። ታዲያ ወይዘሮ አሰለፍም እንዴት እንደዚህ ትይኛለሽ? ለሞግዚትነት ነው አይደል የምትፈልጊኝ? የኔን እናትነትማ ትተሽዋል። እኔም ካለሁበት ስቃይ መውጣትና ወደ ጤንነት መመለስ እፈልጋለሁ ሲሉም ተናግረዋል። በሌላ በኩል ወይዘሮ ወርቄ ከእገታ ሰንብተው ወደ ቤታቸው ሲመለሱ መንግስተ ሰማያትን በእጃቸው የጨበጡ ይመስል በጣም ደስ ብሏቸዋል። ምክንያቱም ከዛች ወንበር ላይ በእገታ በላዩ ሲቀቅላቸውና ረሃብ ተጨምሮ ስቃያቸውን አብዝቶ ሰንብቷል። ታዲያ ከአጋቹ ጋር እንደምንም ተደራድረው ወደ ቤታቸው ሲመለሱ ግን ገና ሶፋው ላይ ሲቀመጡ ምቾቱም ጎልቶ ታያቸው። ለካ ሶፋ እንዲህ ይመቻል ነበር ያሉት። የሚበሉት ምግብ ወዲያውኑ በቁማቸው እንዲቀርብላቸውን ፈለጉ። ፀሐይም ተሯሩጣ ምግብ አቀረበችላቸው። ወይዘሮ ወርቄ ምስር ወጥ የማይወዱ ቢሆንም በዚህ ሰዓት ግን አይደለም ምስር ድንጋይም ብሰጭኝ እበላለሁ፣ በጣም እርቦኛል፣ የሰነበትኩበት የስቃይ ዓለም ነው ሲሉም ቀረበላቸውን ምግብም ተጣድፈው ሲመገቡ ልጃቸው ይታዘባቸው ነበረ። እውነትም ረሃብ እንደቀቀላቸው ሁኔታቸው ያስታውቃል። እናቴ በረሃብ የተንገበገብሽ ትመስያለሽ፣ የት ነው የቆየሽው ሲልም ጠይቋታል። ታዲያ ለልጃቸውም በጣም የስቃይ ዓለም ነው፣ አይቼ የማላውቀው ፈተና፣ አንድ ጥቁር አልማዝ፣ ኧረ ምን አልማዝ ነው፣ ክፉ የተረገመ ሰይጣን ነው እንጂ እንዲሁ መስቀል ተይዞ እንኳን ቢገዘት የሚመለስ አይደለም። በእገታ ቁጥጥር ስር ውለን ፈተናችን ስናይ ሰነበትን እና የወዲት ሴት ሄዳ ነው እጆቼና እግሮቼን እሷ ናት ያሰረችኝ። በመጀመሪያ ይህንን ሲሰማ ወንድሟ እጅግ በጣም አዘነ። ግጥ የወዲት ምን ያህል ጨካኝ እንደሆነች አውቃለሁ። እናቷን ማገቷ ግን ከዚህ ድረስ የደረሰ ጭካኔዋ በጣም አስገርሞኛል ይላል። ወይዘሮ ወርቄ ከክፋታቸው እንዲመለሱና የሰውን ልጅ በሰውነቱ ማክበር እንዳለባቸው ምክረ ሀሳቡን እያቀረበ ቆይቷል። አልሰማም ያሉት ወይዘሮ ወርቄ ዛሬ ላይ ከባድ አጣብቂኝ እንደገቡም ሊያስታውሳቸው ሞክሯል። ታዲያ አሁን ላይ በምን አይነት መንገድ ነው ልትወጪ ቻልሽው ሲልም ልጃቸው እናቱን ጠይቋል። እናቱም በ23 ሚሊዮን ብር እየተደራደረ ነው። እንግዲህ ይህንን ከ23 ሚሊዮን ብር የምትከፍልልኝ ከሆነ ምንም አይነት ጥያቄ እንደማያቀርብብኝ ቃል ገብቶልኛል። ይህንን ብር መክፈል ካልቻልን ግን ምናልባትም ቪዲዮዎችን በማሳየት በፖሊስ ዘብጥያ ትወርዳለች ሲል አስፈራርቶኛል በማለትም የልጁን ወይም የአጋቹን ኃይለኝነትም ተውለታል። ታዲያ ወንድሟም ልጃቸውም ከእናንተ ክፋት ላለመጨመር ራሴን ማስመለጥ ግድ ይለኛል፣ እንግዲህ ከእስራት ስትወጡ ወይም ነፃ ስትሆኑ ጥሩኝ በማለት ትቷቸው እንደሚሄድም እየተናገረ ነው። እኔ እናት ዕዳ ውስጥ ስገባን ለማን ነው ትተኝ የምትሄደው? ደግሞም የሚለቁኝ አይመስሉም። ይልቁንስ ለምን እንደ አንድ ወንድ ልጅ ቆመህ አትጋፈጣቸውም? ስትልም ከአጋቾቹ ጋር ልታጋፍጠው እንደምትፈልግ እየተናገረች ነው። እንግዲህ ከእርስ በርሳቸው መጨካከል ላይ ናቸው የወይዘሮ የወዲት ቤተሰቦች ማለት ነው። ጅም በእናቷ ላይ ጨክና ራሷን ከእገታ ካስመለጠች በኋላ እናቴ የተወደቀች ከስራት ተፈታችውን 23 ሚሊዮን ብር ውስጥ የት አግኝታ ትከፍለው ብላ ለማሰብ እንኳን ምንም አይነት ቦታ የላትም። ወንዶሰንም እንግዲህ የወዲት ጊዜ እየሰጠኝ አይደለም፣ ምክንያቱም ካንተ አርግዤ ሳለ
ለምንድን ነው እንደ አንድ ነፍሰ ጡር እናት እንክብካቤ የማታደርግልኝ ስትልም ሐሰት እያስመሰለች ወንድወሰን እንደተለመደው መርገጥ ትፈልጋለች። ወንድወሰንም እባክሽን የእናቴ ህመም ቢዚ አድርጎኝ ነውና በዛሬው ለበደልኩሽ ሁሉ ይቅርታ ጠይቃለሁ በማለት ወንድወሰን አሁንም እንደተለመደው ዮዲትን እየተለማመጣት ይገኛል። ሌላኛው ጀግናው አለም እንግዲህ ነጠላ ዜማ ወጥቶላታል። ከአጋቿ የፍቅር ጥያቄ እየቀረበላት ነው። ዛሬ ወደ ሆቴል ሄደን ግብዣ አደርግልሻለሁ በጣም ነው የምወድሽ ሲልም የተለያዩ ግጥሞችን በማሰባሰብ እሷን ለማስደሰት በዜማ እያዜመላት ነው። ታዲያ ግጥሙን እንዴት አየሽው ሲልም አለም የጠይቃት ሲሆን አለም በእሱ ዜማ እንዳልተደሰተችም ገልጻለታለች። ሌላኛው አጋቹ ፈገግ የሚያስብል ነገርም ተናግሯል። ይኸውም እንግዲህ አለም ከእገታ ከቆየችበት ሰዓት ጀምሮ 2 ኩንታል በልተሻል፣ ሌላ ቀጣይ ወር ብትጨምሪ ደግሞ 4 ኩንታል መሆኑ ነው። በዚህ መልኩ ኪሳራ ነው እንጂ ትርፍ አላገኝም። ማለትም አንቺን አግቼ ላገኘ የምችለውን ገንዘብ በቀን 8 ጊዜ እንድትበይ ስለምትጠይቅኝ፣ ስለዚህ ኪሳራ ውስጥ ልታስገቢ ነው። ምን አይነት ሆድ ነው ግን የለቀቀብሽ ሲልም በእገታ ከዋለችበት ጀምሮ አብራብ እንደሚያሰኛትና በዚህም ደግሞ እጅግ እንደተማረረም ለአለም ሲገልጽላት ነበረ። አለምም እኔ እኮ በፊት አልበላም ነበረ፣ ከዛ ቤት እየሰራው ሳለ ሲኖር እንኳን እንዳንበላ ዮዲት ትቆልፍብናለች። ስለዚህ እኔ አንጀቴ የታሰረ ነው፣ ከዚህ ነው የከፈተልኝ ስትልም እውነትም ቶሎ ቶሎ ምግብ እንደምትበላ ረሃብ እንደሚላትም ሁሉንም ስሜቷን ሳትደብቅ ተናግራለች። ታዲያ የሆቴሉ ጉዞ ግን እሷን አላስማማትም። ምሳቃ ቋጥረን ወደ ሆቴል እንድንሄድ ትፈልጊያለሽን ሲልም ጠይቋታል። እሷም እንደዛ ፈልጌ ሳይሆን ሆቴል መሄድ አልፈልግም በማለትም ለአጋቹ ነግረዋለች። አጋቹ ስለምወድሽና ሚስቴ እንድትሆኝ ስለምፈልግ ግዴታ መሄድ ይኖርብኛል፣ እኔ ባመጣሁት ሀሳብ አለመስማማት አይቻልም ሲልም ገልጾላታል። አለምን በሀሳቡ ሳትስማማ አትቀርም። ለማንኛውም አጋቹ በግዴታ እኔን ታፈቅዳለች ካልበለዛ ደግሞ በፍጹም የሚሆን ነገር አይደለም ስላላት ምናልባትም በአጋቹ ሀሳብ ልትስማማም ትችላለች። የወንድወሰን እናትና የዮዲትም መግባባት ተስኗቸው እንደተለመደው በጭቅጭቃቸው ቀጥለዋል። ላይ ራሳቸውን ከሞት አደጋ የታደጉበትን አጋጣሚ ሲያስታውሱም እሷ ግን የልጅ ልጅ ሳያዩ ልጅ ሳያቅፉ ሳይስሙ እንዴት ይሞታሉ? የኔ እናት አይሞቱም ስትል ለማስመሰል ሞክራለች። ታዲያ እርሳቸውም ያልተረገዘ ልጅ እንዴት ይወለዳል? እንዴት ይታቀፋል? ልጄ በወለድና ባቀፍኩለት ግን በሐሰት እያጭበረበርሽ እንደሆነ ደርሽበታለሁ በማለት እንቅጩን ፍርጥ አድርገውታል። በቀጣይ ክፍል ዮዲት እውነቱ ስለታወቀባት ምን ልትፈጥር ትችላለች? ወይም ደግሞ የወንድወሰንን እናት ሐሰተኛ መረጃዎችን በማሰባሰብ ምናልባትም ልታሳምናቸው ትሞክር ይሆን? መቼም ዮዲትና ክፋት ተለያይተው አያውቁም። በሚቀጥለው ክፍል አብረን የምንከታተል ይሆናል። ለዛሬ እዚሁ ተሰናበትኳችሁ። የእናት ግፍ ክፍል 31 እስከምንገናኝ ድረስ ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።